ወንጌል ስለ ልጁ ነው ስንል በእርሱ ለአባቶቻችን የገባው ተስፋ ኪዳን ለአብርሃም የገባው ተስፋ ኪዳን ተፈጸመ ማለት ነው። ኢየሱስ ክርስቶስ የግልጠተ መለኮት ክላይማክስ መሆኑ ፕሮቴስታንት አረዳድ ውስጥ በጣም የፈረሰውና የጎደለው ነገር ይሄን ነው። ክርስቶስ ሞቶልናል ብለን እናገራለን፣ ኃጢአታችንን ይቅርታ አግኝተናል ብለን እናገራለን፣ እግዚአብሔር ዘንድ በመስቀሉ የተሰራልን ነገር እናገርና ነገር ግን እኔም ከእርሱ ጋር ሞቻለሁ የሚለውን ስቶሪ አንናገረው። ኢየሱስን መረዳት መጽሐፍ አገላብጠን ምድር ዲግሪና ዲፕሎማ ሰርተን የምናገኘው ሳይሆን ልክ እርሱ ከአባቱ ጋር እንደተዋረሱ እኛም ደግሞ የክርስቶስ ህይወት በመንፈስ ቅዱስ አማካኝነት በዛ ፈጽሞ ተወርሰን መኖር ማለት ነው። እግዚአብሔር ለፍጥረት ዓለሙ ራሱን ማሳወቁ ማክሲመም የሚደርሰው በኢየሱስ ክርስቶስ በኢየሱስ ክርስቶስ የተገለጠው ህይወት ክፍተት አለው ጉድለት አለው ብለው ሲያስቡ ሰዎች ወደ ሌላ ነገር ይመለከታሉ። ኢየሱስን መረዳት ማለት ግን በሞቱ በመምሰል በህይወቱ መወረስ ነው፣ ሌላ አይደለም። ይህ የነገረ ወንጌላውያን ፖድካስት ዝግጅታችን ነው። የነገረ ወንጌላውያን ፖድካስት ወንጌል በሚል ርዕስ ላይ ዝግጅቶችን እንደጀመረ የምታስታውሱት ነው። አሁን የዛ ዝግጅት ቀጣይ ክፍልን ይዘን እንቀርባለን። ዛሬ የምገኘው ከመጋቢ አክሊሉ ኩማ ጋር ነው። መጋቢ አክሊሉ የነገረ መለኮት ተማሪ እንዲሁም አስተማሪ እንዲሁም በመጋቢነት የሚያገለግል ወንድም ነው። እንኳን ደህና መጣ ፓስተር። ሰላም ላንተ ይሁን። ስለ ወንጌል እየተወያየን ነው። ወንጌል ምን ማለት እንደሆነ፣ ዋና ሐሳቡ ምን እንደሆነ፣ ወንጌል ስንል ምን እያለን እንደሆነ፣ ምክንያቱም ወንጌላውያን ተብለን ነው የምንጠራውና ምን ማለታችን እንደሆነ ስለ ወንጌል ጥርት ያለ ሐሳብ ሊኖረን ይገባል ከሚል እሳቤ ነው የጀመረውና እስኪ ከመጀመራችን በፊት ወንጌል ምን ማለት ነው፣ ወንጌል ስንል ምን ማለታችን ነው ከሚለው እንጀምር። አይ ቲንክ ትርጓሜው በአንድም በሌላ መንገድ ብዙ ቦታ ይነሳል። ቃል በቃል ትርጓሜ ኤቫንጀሊዮን የሚል ቃል የግሪክ ቃል ነው እና መልካም ዜና ማለት ነው። በወቅቱ ጥቅም ላይ የሚውል የነበረ ቃል ነው። ወደ ክርስትናም ሲመጣ ወይም ደግሞ አስቀድሞ ወደ አይሁዶቹ ጌታም ወደ ሐዋርያቱም ሲመጣ መልካም ዜና ተብሎ ነው የመጣው። በነሱ በፖለቲካ በምናምን በማህበረሰብ ህይወታቸው ውስጥ የሚጠቀሙት ቃል ነው። ግን ለእኛ ሲሆን በተለየ ሰፋ ባለ ታሪካዊ ማዕቀፍ ውስጥ ነው የመጣው። የድህነት ታሪክ በምንለው ማዕቀፍ ውስጥ ነው የመጣው። ሶ ኢትስ ጀስት ጉድ ኒውስን መልካም ዜና ይጠበቅ የነበር ነው። ኦፍ ኮርስ አዲስ ነገር አይደለም፣ ሰርፕራይዝ አይደለም። እግዚአብሔር የቀጠረው ነው። ግን ደግሞ እሱ ጊዜ ሲያበቃ አናውንስ የተደረገበትን ዘመን የእግዚአብሔርን የድህነት እቅድ አናውንስ የተደረገበትን መልካም ዜና ማሰማት ማለት ነው። ሶ ቃል በቃል ያው መልካም ዜና ማለታችን ነው። አንድ ነገር ለማከል መልካም ዜና ስንል ልክ አሁን መላእክቱ መተው አለ አይደለ ለእረኞቹ እንደተናገሩት ለሰው ሁሉ የሚሆን ነው ብለን የምናስበው የተወሰነ አድማጮች ወይም የተወሰነ የሃይማኖት ክበብ ውስጥ ብቻ ያለ ሳይሆን ለሰው ሁሉ ይሄ ዓለም አቀፋዊ ይዘት አለው። በእርግጥ ታሪኩ ሀፕን ያደረገው ከጥቂት ከ2000 ዓመት በፊት ይሁዲዎቹ ጋር ነው፣ እንደዚህ ነው። ግን ለሰው ሁሉ የሚሆን ዜና ነው የሚል ኢምፕሊኬሽን አለው። ሰው ሊትራሊ እንደዛ ማለት ነው ብዬ አስባለሁ። በጣም መልካም። ስለዚህ ወንጌል እግዚአብሔር ያሰበውን የድነት እቅድ በልጁ በኢየሱስ ክርስቶስ በኩል የተፈጸመበት ለሰው ሁሉ ብስራት የተነገረበት አድርገን መውሰድ እንችላለን። ከአንተ ጋር ዛሬ እንድንወያይ የማስበው በዋናነት የወንጌል ዋና ሐሳቡ ምንድን ነው፣ ልበምቱ ምንድን ነው ከሚለው መካከል ዋና የሆነውን በኢየሱስ መገለጥ በኢየሱስ ክርስቶስ ትስጉት መሆን የተደረገውን የተሰራውን መሰረታዊ ስራ እንድናወራ ነው የምፈልገው። ምንድነው በኢየሱስ መገለጥ ምን ተደረገ፣ በስራው በሞቱ በትንሳኤው ምን ሆነ? ምክንያቱም ወንጌልን ያለ ኢየሱስ ክርስቶስ መገለጥ እና ያለ ኢየሱስ ክርስቶስ ስራ ፕሬዘንት ማድረግ አንችልም። ወንጌልን ወንጌል ያደረገው መስራቹ የሚያደረገው መገለጡና በመገለጡ ደግሞ የከወናቸው የፈጸማቸው ስራዎች ናቸው። ማንነቱ በማንነቱ ያደረጋቸው ነገሮች እና እስኪ በኢየሱስ መገለጥ እና ስራ ምን ተደረገ ከሚለው እንጀምር። ልክ ነው። አሁን ሐዋርያ ጳውሎስም ይሄንን ይላል። ምክንያቱም ልክ እንደ የትኛውም አይነት ውይይት ስነ መለኮትን ውይይት መጽሐፍ ቅዱሳዊ መነሻዎችን ናቸው በጣም ማተር የሚያደርጉት። አሁን የምትላቸው ነገሮች በሙሉ ግራውንድድ የሚደረጉት ሐዋርያ ጳውሎስ በተናገራቸው ነገሮች ነው። ለምሳሌ ሮሜ ላይ ተናግሯል። ይሄን ወንጌል ስለ ልጁ ነው ይላል።
በግልጽ ሌላ አይነት ማጠንጠኛ የለውም። አሁን ቅድም ያልኩህም የመላእክቶቹን መጥተው አናውንስ የሚያደርጉት ስለ ልጁ መወለድ ነው የሚናገሩት። እና ይሄ ጉድ ኒውስ ብለን ስንል ኤሰንስ ወይም ማዕከሉ የሚያጠነጥነው ጌታችን ኢየሱስ ክርስቶስ ወደዚህ መምጣቱ ነው። በመምጣቱ ብዙ ነገሮች አሉ። ምናልባት እየተወያየን ስንመጣ እንትን ምንላቸው ሲመጣ ምንድን ነው የሆነው? አሁን የናዝሬቱን ስብከት የመጀመሪያውን ስብከት ካየን የጌታ መንፈስ በእኔ ላይ ነው፣ ለድሆች ምስራችን ሰብክ ዘንድ ቀብቶኛል ብሎ ከተናገረ በኋላ 4 ነገር ይናገራል። እነዛ ነገሮች ፓርት ኦፍ ይሄ እንግዲህ ወንጌል ብለን ወይም ወንጌል አንፎልድ ሲያደርግ ሲገለጥ የኢየሱስ ክርስቶስ በአደባባይ ሲገለጥ የሆኑ ነገሮች ናቸው። ለድሆች ምስራችን ሰብክ ዘንድ ቀብቶኛል ይላል። ለታሰሩት መፈታትን ይላል። ዞስ አር ቬሪ ኢምፖርታንት፣ በጣም ጠቃሚ እንትኖች ናቸው። በኋላም በጌታችን አገልግሎት ውስጥ የምታየው ነገር ይሄ ነው። ሲሰራ የምታየው የታሰሩ መፈታት ሲባል ሃይማኖታዊም ሊሆን ይችላል፣ መንፈሳዊም ስርዓት ሊሆን ይችላል። ኢንፋክት በዛው ምዕራፍ ላይ ውስጥ ካየኸው ሰዎች በመናፍስት ስርዓት ይያዛሉ። ወንጌል አንዱ የሚያደርገው ነገር ምንድነው? እነዚህም በስርዓት ውስጥ ያሉ ሰዎችን መልቀቅ ነው፣ ሊብሬት ማድረግ ነው። የታሰሩትን መፈታት፣ ከዛ ደግሞ የዕውሮችን ማየት ይላል። ጌታ መጥቶ አንድ የሚያደረገው ነገር በጌታ አገልግሎት ውስጥ ስፔሲፊክሊ የምታየው ነገር ይሄንን ነው። የእግዚአብሔርን እውቀት መስጠት ነው። እሱ ብርሃን ሆኖ ይመጣል። በዮሐንስ እንደሚነገር የእግዚአብሔር የእውቀት ሙላት በእርሱ ይገለጣል። በተለይ በጨለማ ውስጥ ያሉ ሃይማኖትም ይዘውሩ የነበሩት መሪ ናቸው የሚባሉት ራሱ በጨለማ ውስጥ መኖራቸውን ያጋልጣል። ይሄ የታሰሩት መፈታት የሚለው እና ደግሞ በጨለማ ውስጥ የታወሩትን ማየት የሚለው ነገር የጌታችን 2 ምናልባት በጣም ትልልቁን አገልግሎቶችን በመገለጡ የታዩ ትልልቁን አገልግሎቶችን አንድም በኃይል ያደርጋቸው የነበሩትን መፈወሱን እንደዚህ ማድረጉ እሱን ያሳያል። 2ም ደግሞ የጌታችን ትልቁ አገልግሎት ትልቁ መልኩ ማስተማሩ ነው፣ ዲክላር ማድረጉ ነው። የእግዚአብሔርን እቅድ እና ደግሞ ፕላን ማስተማሩ ነው እና ያንን ብርሃን ማምጣቱም ይናገራል። ከዛ የተጨቆኑትን ነፃ ማውጣትን ይላል። ይሄም በወንጌል ውስጥ የታየ ነገር ነው፣ ጌታም ያደረገው ነው። በተለይ ይሄ በማህበረሰብ ውስጥ ያለውን መዛባት በወንጌል ውስጥ በጣም በተደጋጋሚ የምንመለከተው አለ አይደለ? ኃጢአተኞች ከፈሪሳውያን ጋር ያላቸው አንኢቭን የሆነ ቴንሽን፣ በጣም ከባድ የሆነ ቴንሽን፣ መወቃቀስ፣ እናንተ ናችሁ የእስራኤልን ጉብኝት ያዘገያችሁት የሚል መወቃቀስ፣ እኔ በልጥ የሚል መወቃቀስ፣ እሱን ሌቭል ዳውን ያደረገ ነው። በአሕዛብና በአይሁድ መካከል የነበረውንም ቴንሽን ሌቭል ዳውን ያደረገ ነው። ከዛ የተወደደችውን የጌታን ዓመት ደግሞ አውጅ ዘንድ ልኮኛል ይላል እና ይሄ ከኢሳይያስ ጠቅሶ የሚናገረው ነገር በጌታችን አገልግሎት ውስጥ የታየ ነው። ወንጌል ስንል ምንለው እሱ ነው። በስርዓት ውስጥ ያሉ ሰዎች ነፃ ያወጣሉ። በጨለማና ግራ በመጋባት ውስጥ ያሉ በተለይ እግዚአብሔርን ከማወቅ ከእግዚአብሔር ጋር ካለው ግንኙነት ጋር በተያያዘ በውርድንብር ውስጥ ያሉትን ብርሃን ይበራላቸዋል። ወንጌል ፕሮሚስ የሚያደርጋቸው ነገሮች ትልልቅ ነገሮች ናቸው። የተጨቆኑ ይሄ ማህበራዊ መዛነፎች እነሱ ይስተካከላሉ እና ደግሞ ኒው ኤራ ውስጥ ልክ አሁን አዲስ ዓመት እንደምንለውጠው አለ አይደለ? ኒው ኤራ ውስጥ ሰዎች ኢንቫይትድ ይደረጋሉ። ይሄ በአደባባይ አገልግሎት ውስጥ በጣም የምንመለከተው ነው። ከዛ ግን ደግሞ በጌታችን አንደኛው ትልቁ የተደረገው ነገር በእርሱ ምልልስ ውስጥ መስቀሉ ደግሞ ትልቅ ፓርቲ ይይዛል። ይሄ ሲመላለስ ያደረገው ነገር ነው። ወንጌላቶቹ በአብዛኛው ለመስቀሉ የሚሰጡት ፕሮፖርሽን በጣም ሰፊ ነው እና ያ ደግሞ ኢሴንሻል ፓርት ኦፍ በኋላ የሚተነተን በሐዋርያቶቹ የሚተነተን የወንጌል ማዕከላዊ መዘወሪያው ወደዚህ አይነት አዲስ ኤራ ብለን ወደምንለው መግቢያው ድልድይ ይሆን እንደሆነ መስቀሉን እንመለከተዋለን። እንግዲህ በኢየሱስ ክርስቶስ መገለጥ ውስጥ ያነሳቸው ኢየሱስ በአገልግሎቱ የፈጸማቸው እንዲሁም ደግሞ በመስቀሉ በሞቱ የከወናቸው ነገሮች የወንጌል ዋና ማዕከላዊ ማጠንጠኛ እንደሆኑ እንገነዘባለን። ብዙ ጊዜ በወንጌል የተፈጸሙ ወይም የሆኑ ነገሮች ዝም ብሎ ድብስብስ ተደርገው በቃ በወንጌል ነፃነት ሆነ በወንጌል እንዲሆነ ነው የምንለው። ነገር ግን ፎር ሪል ወንጌል ምንድን ነው ያደረገው? ወንጌል በኢየሱስ ክርስቶስ መገለጥ የሆነው ይሄ የእግዚአብሔር ብስራት የእግዚአብሔር የምስራች ምንድን ነው ያደረገው? ለሚያምኑት ምንድን ነው የሆነው? ኢየሱስ ምንድን ነው ተስፋን የሰጠው?
ከኃጢአት ይቅርታ ጀምረን ከፍጥረት መታደሱ ጀምረን ምንድነው ልናነሳ የምንችለው? ምክንያቱም ፍጥረትን እግዚአብሔር ሪሴት እንዳደረገው ይተርኩልናል። የአዲስ ኪዳንም በብሉይ ኪዳንም ደግሞ እግዚአብሔር ፍጥረቱን የማደስ ውጥን እንደያዘ ይነግሩናል እና ያ የትድግና ተስፋ በኢየሱስ ክርስቶስ እውን ሆነ ስንል ምንድናቸው እነዚህ ልናነሳቸው ይሄ ተፈጸመ የምንላቸው ነገሮች? ቅድም እንግዲህ አሁን ለማንሳት አትሊስት 4 ነገሮች እንደ ጉልህ ፍጥጥ ያሉ ነገሮች ማንሳት እንችላለን። አንደኛ ይሄ በድህነት ታሪክ ውስጥ የዘመን መለወጥ ነው። በጌታችን መምጣት ውስጥ የቀደመው ዘመን እግዚአብሔር ራሱን እቅዱን ማንነቱን ሲያስተዋውቅበትና ሲሰራበት የነበረው ዘመን ስፔሲፊክሊ ይለወጣል። ማለት በሌላ ቋንቋ ግልጽ በሆነ ቋንቋ የህግ የሲና የነበረበት ዘመን ሽፍት ያደረገበት ነው። እሱ ሲገለጥ በህግ ውስጥ የነበረው ሚስጥር በሙሉ በአካሉ ይነሳውና ትራንዚት ያደርጋል ወይም ወደ አዲስ ዘመን ይመጣል። ለዛ ነው አሁን ዮሐንስም ሲናገር በዚህ አይነት ኮምፓሪዝን የጌታችን መገለጥን ከምን ጋር የሚያገናኘው? ሙሴ በሙሴ በኩል ተገልጦ ነበር፣ አሁን ግን ጸጋና እውነት ግን ደግሞ በኢየሱስ ክርስቶስ ተገለጠ ብሎ ይናገራል። የወንጌላትንም ናሬቲቭ ስትመለከት የህግን ዘመን ይቋጩና በእርሱ አማካኝነት ወደ አዲስ ዘመን ሽግግር ያደርጋሉ። በመልእክቶች ውስጥም ስትመለከት ይሄ ነገር በጣም ኢምፖርተንት ነው። የህግ ኤራ ወይም ህግ ሲገዛበት የነበረው ወይም እግዚአብሔር በሲና በገለጠው በሰጠው መድረጃ መተዳደሪያ ሲያስተዳድርበት የነበረው ዘመን እንዳበቃ ወይም ደግሞ በክርስቶስ ሙላትን አግኝቶ ወደ አዲስ አይነት መረዳትም ወደ አዲስ አይነት አስተዳደርም ህይወትም እንደመጣን ይናገራል። አንደኛው ግልጽ ያለው ይሄ የዘመኑ ለውጥ ነው። ሁለተኛ በወንጌል ድህነት ሀፕን ያደርግ ወይም ድህነት እንግዲህ ያው የኢየሱስ ክርስቶስ ስም ራሱ ህዝቡን ከኃጢአታቸው ያድናቸዋል ተብሎ ነው ስያሜው ራሱ አዳኝነቱ ህዝቡን ከኃጢአታቸው ያድናቸዋል። ድህነት ብለን ስንል ያው ሰፊ ነው። አንተ ቅድም በኢንትሮዳክሽንም አንስተዋል። ኢንዲቪዥዋል አስፔክት አለው። በጣም ብዙ ጊዜ ስለ ግለሰብ መዳን ብቻ ነው የምናወራው፣ ግን ደግሞ ማህበራዊም አለው ኮስሚክም አለው። ፍጥረተ ዓለሙን ሁሉ የሚጠቀልል የእግዚአብሔር እቅድ ነው። እንደው ከአንድ ግለሰብ ጋር ብቻ የሚያዝ ሳይሆን ፍጥረተ ዓለሙን ቅድም ቆንጆ ቃል ተናግራል፣ ሪሴት የሚያደርግበት ወደ ነበረበት ወደ ጥንተ ክብሩ የሚመልስበት እቅዱ ነው እና ድህነት ስንል አንድም የኃጢአት ይቅርታ ፓስትንም ፕሬዘንትንም ፊውቸርንም ዲል የሚያደርግበት ነው። እግዚአብሔር የቀደመ ኃጢአትን ዲል የሚያደርግበት ነው። ከዛ ደግሞ አዲስን መንገድ በህግ የተመሰከርነት ነገር ግን በህግ ያልሆነ በእግዚአብሔር በሆነ ጽድቅ ሰውን እግዚአብሔር ከራሱ ጋር ያስታረቀበት ጽድቅም ነው። ከዛ ደግሞ አዲስ ኒው ዌይ ኦፍ ላይፍ ነው። በኋላ እንግዲህ ስለ መስቀሉ ምናልባት ስናወራ የምናወራው በክርስቶስ ኢየሱስ ህይወት የመመላለስ ነው። ቅድስናም ብለን የምንለው ነው። በእግዚአብሔር አብም የመክበርም ህይወት ነው። ድህነት ስንል እነዚህን ሁሉ የሚጨምር ነው። እንደው እቺ ከእግዚአብሔር ጋር መታረቃችንን ብቻ የምትጨምር ሳትሆን ከታረቅም በኋላ የምንኖርበትንም ህይወት እርቁንም ያገኘነውንም ጽድቅ እግዚአብሔር ነገራችንን ማስተካከሉንም ከእርሱ ጋር ያለንን ጉዳይ ማስተካከሉንም ከዛ የምንኖርበት ህይወትና እጣ ፈንታችንን መዳረሻችንን ሁሉ የሚጨምር ስራ ነው በድህነት የተሰራው ለሁላችን፣ ለክርስቲያኖች ብቻ ሳይሆን ለሰው ዘር በሙሉ። የሰውን ዘር ፓስት እግዚአብሔር የቋጨበት በራሱ መንገድ የእግዚአብሔር ጽድቅ ተገለጠ ነው የሚለው። እግዚአብሔር በራሱ መንገድ ያመጣው መፍትሄ ነገሮችን ያስተካከለበት መንገድ ነው። ፕሬዘንታችንን ዲል ያደረገበት ነው። ፊውቸራችንም ሴኪዩር ያደረገበት ጉዳይ ነው። ከዛ ድህነት ሶስተኛው አስፔክቱ ወደ አዲስ ኮሚኒቲ መጨመርም ነው። አሁን ይሄንን በተግባር ሲያመጣው በጌታችን የታየን በአገልግሎቱ ጊዜ ውስጥ አንድ ያደረገው ነገር ምንድነው? የራሱን የሆነ ኮሚኒቲ ስታብሊሽ ያደርግ ነበር። upon the ruins of the old Israel በነበረችው ወደቀችው እግዚአብሔርን ሪጀክት ባደረገችው ኢዝራኤል ላይ ኒው ኢዝራኤልን ስታብሊሽ ያደርግ ነበር፣ አዲሲቷን እስራኤል። እና ድህነት አንድም ወደዚህ መጥራት ነው፣ ወደዚህ ግብዣን፣ ወደዚህ ሪኒውድ ወደሚሆነው ልክ አሁን የእግዚአብሔር ህዝብነት እንደማለት ወደ እግዚአብሔር ህዝብነት፣ እውነተኛ የእግዚአብሔር ህዝብነት የምንለው ኤግዛክትሊ። ሁለት ሰዎች ይህን ሲናገሩ ሰምቻለሁ። አንደኛው ሰባኪ ነው፣ አንደኛው ደግሞ የአዲስ ኪዳን ምሁር ነው። ግን ሁለቱም በአጋጣሚ ያወሩት ምሳሌ አንድ ነው። የኮሎናይዜሽን ምሳሌ ነው የሚያወሩት እና ጥሩ ምሳሌ ይመስለኛል። በኮሎናይዜሽን ውስጥ
ኮሎናይዘሮቹ መጥተው ያው በእነሱ ሀሳብ ሊያሰለጥኑ ነው የመጡት። ሲመጡ ሀገሩን በሙሉ አንዴ አፍርሰው ያገነቡት ብር የሚያደርጉት የራሳቸውን መንደር ነው የሚሰሩት። ልክ እንደ ፒያሳ ወይም ደግሞ ይሰሩና ያንን ምን እያደረጉት ነው የሚሰፉት? እያሰፉት ይሄ ባርባሪክ ብለው የሚሉትን በሙሉ እያሰለጠኑ በእነሱ እንግዲህ ትረካ ማለት ነው። በእርግጥኛ ከቀኝ ተገዢዎቹ ነገሩን በዛ መልክ አንመለከተውም። እንደዛ እያደረጉ ይሄንን የክርስቶስ ቤተክርስቲያን እንደዛ ናት። የእግዚአብሔር መንግስት ማኒፌስት የሚያደርግባት እግዚአብሔር የማደሻው ማዕከል ናት። ወደዛ ማካተትን ይጨምራል። ይሄ በጣም ኢምፖርታንት ነው ለእኛ ለራሳችን። አንዳንድ ጊዜ አንዳንድ ሰዎች በቃ ከእግዚአብሔር ጋር ባላቸው ግንኙነት እርቅ በማግኘታቸው ጸጋ ስጦታ በመቀበላቸው ብዙ ደስተኞች ይሆኑና በዚህ ተካተው በሚኖሩበት ህይወት ውስጥ ግን የፈረሰ ነገር አላቸው። ወይም ደግሞ ለዛ ለክርስቶስ ቤተክርስቲያን ለክርስቶስ ኮሚኒቲ ያላቸው ምልከታ ጥሩ አይሆንም። ጉድለቱ መፍራረሱን ይናገራሉ። ይሄ አንደኛው። ሶስተኛው ኮምፖነንት። አራተኛው ኮምፖነንት ድህነት ፍጥረተ ዓለሙን ሁሉ ይሄ ኮስሚክ የምንለው ማለት ነው። ይሄው የእግዚአብሔር የማደስ ተስፋ ፍጥረተ ዓለሙን ሁሉ እንደሚቋጭና እግዚአብሔር እንዴት እንደሚያደርጉ አናውቅም። ነገር ግን ከተወሰነው የፍጥረተ ዓለም ክፍል ጋር ምናምን ብቻ የሚያያዝና ሳይሆን ፍጥረተ ዓለሙን በሙሉ በውድቀትም ሀፕን ያደረገው ነገር ይሄ ነው። ከሰዎች ጋር ብቻ የነበረው ጉዳይ ወደ ፍጥረተ ዓለም ሁሉ ነው የተሻገረውና ያንንም እንደሚታረም እግዚአብሔር መልሶ ፍጥረተ ዓለሙን ማደሪያውና መቅደሱ እንደሚያደርገው የራእይም ስቶሪ ይነግረናል። የድህነትንም ለምሳሌ ሐዋርያ ጳውሎስም ሲነግሩ ፍጥረተ ዓለሙ ራሱ ተስፋው እንዳለ ይነግሩናልና እነዚህ አራት ነገሮች ያሉ ይመስለኛል። በጣም መሰረታዊ ነገሮች ናቸው። ምክንያቱም ድህነትን ከነዚህ ነገሮች አንጻር መመልከት አንደኛ ይሄ ሆሊስቲክ የሆነውን ድህነትን ስንረዳ ትክክለኛ ንጽረተ ዓለም እንዲኖረን ያግዘናል። በወንጌል እነዚህ ድነት እውን የሆነው ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ነው። እንዲሁም መስቀል ላይ በሰራው በሞቱ እንዲሁም ደግሞ በትንሣኤው ነው ብለን እናምናለን። ስለ መስቀሉ ትንሽ እንድንወያይ እፈልጋለሁ። ራሱን የቻለ አንድ ውይይት አለን ስለ መስቀሉ የምንነጋገርበት። መስቀሉ ምን ማለት ነው? ትንሣኤው ምን ማለት ነው? ምን አስገኝ የምንልበት። ግን የመስቀሉ የኢየሱስ ክርስቶስ መስቀል እና ትንሣኤ ትሩፋቱ ምንድን ነው ያስገኘው የሚለውን አንድ ነገር እንድናወራ እፈልጋለሁ። በዛው አያይዘን አንድ የምታውቀው የአዲስ ኪዳን መምህር ኤንቲ ራይት አንድ የሚለው አለ። በጣም በፕሮቴስታንት ነገረ መለኮት ዘንድ በጣም የፓጋን የሆነ የነገረ ድነት ትምህርት በጣም አለ የሚለው እግዚአብሔር በጣም ስለተቆጣ ፍጥረቱን እግዚአብሔር በጣም ሰውን ስለተቆጣው ነው ኢየሱስን እንዲሰቀል ያደረገው የሚል አለ እና እሱንም አያይዘ ይሄ ፓጋናይዝድ ሶትሪዮሎጂ የሚለውን የምር ፓጋናዊ ነው ወይ የኢየሱስ ክርስቶስን ሞት እንዴት ነው የምንረዳው? ምትክነቱን እንዴት ነው የምንረዳው የሚለውን እስኪ ትንሽ ምክንያቱም በኢየሱስ ክርስቶስ ሞት ምክንያት ነው እርቅ የሆነው ሰላም የወረደው አይደለ? ጳውሎስ እንደሚለው ሰላሙን ያገኘ ነው እርቁን ያገኘ ነው ከእግዚአብሔር ጋር መስማማትን ያገኘ ነው እና ይህንን እስኪ ትንሽ ከኃጢአት ይቅርታ አንጻር ከኢየሱስ ሞት አንጻር እንመልከት። እንግዲህ ወንጌላትን ራሱ ስታይ ለመስቀሉ የሰጡት ትኩረት በጣም ግልጽ እና ለፓሽኑ እና ለክርስቶስ ስቅለት ማርቆስ 16 ምዕራፍ ቢጽፍ ከ16 ምዕራፍ 5ቱን ለዛ ነው። ማቴዎስ ምናልባት 6-7 ምዕራፍ ለዛ ያብላል። ሉቃስ እንደዛው 6-7 ምዕራፍ፣ ዮሐንስ ከ10 በላይ ያብላል። ከምዕራፍ 11 ሳምንት ናት። ዮሐንስ ወንጌልን ካየኸው ከ1 እስከ 12 3 ዓመት ነው። ከ3 ዓመት ነው። ግን ከ12 በኋላ እስከ መጨረሻው ያለው እስከ 21 ያለው ኦልሞስት 1 ዊክ ናት። ኦልሞስት ምናልባት 21 ከጨመርክ 2 or 3 ዊክስ ልትለው ትችላለህ። እዚህ ውስጥ ሰፋ ያለው ምናልባት ከ13 እስከ 18 ደግሞ አንድ ምሽት ናት። ይሄ መስቀሉ የመጨረሻው ምሽት ናት። ዞሮ ወንጌላቱ የጌታችን የኢየሱስ ክርስቶስ አገልግሎት ቢናገሩም ግን የክላይማክስ ኦፍ ዘ ስቶሪ መስቀሉ ነው። መስቀሉ ቅድም የተነተናቸውን የድህነትን ትሩፋት በሙሉ የምንገባበት በር ነው። ከሱ በስተጀርባ ነው፣ ከመስቀሉ በስተጀርባ ነው እነዚህ ነገሮች በሙሉ ያሉት። ዘመን ተሻገረን ብንል
በመስቀሉ ውስጥ ፔኔትሬት አድርገን ገብተን የምናገኘው አዲስ ኤራ ነው። እግዚአብሔር የሚያስተዳድርበት ኤራ ነው። ዳንን ብንል ወደ አዲስ ኮሚኒቲ ተቀላቀልን ብንል ወዘተ ወዘተ ብንል መስቀሉ ቬሪ ኢምፖርታንት ነው። በሐዋርያ ጳውሎስ በጣም ይተነተናል። አሁን እኔ መስቀሉን በተመለከተ በኋላ ምናልባት ከረሳሁት ጥያቄን ታስታውሰኛለህ። እኛም ጌታን ስንቀበል የምንለው ይሄ ነው። ምንድነው ሀፕን ያደረገው? በመስቀል ውስጥ ሀፕን ያደረገው ነገር ሂስቶሪክ ኢቨንት ብቻ ጌታችን ኢየሱስ ክርስቶስ ለሰው ልጆች ዋጋ የከፈለበት ብቻም አይደለም። ሁለት አይነት ስቶሪ ነው። ልክ ነው፣ እንደዛ ነው። ለኃጢአት ዋጋ የከፈለበት ነው። ዝም ብሎ ኤግዘምፕለሪ ነገር ብቻ አይደለም። የፍቅር ማሳያ ብቻ አይደለም። እንደዚህ ብቻ አይደለም። ነገር ግን እያንዳንዱን ግለሰብ የሚያምነውን ሁሉ የሚጠራ ስልተ ህይወቱ እንዲያደርገው የሚጋብዝ አይነት ኩነት ነው። ዲታችድ የሆነ አይነት ምሳሌ ብቻ የፍቅር ምሳሌ ብቻ ብለን የምንለው አይደለም። ምድሮ በመስቀል ውስጥ የሚሆነው ልክ ነው። ኢየሱስ ክርስቶስ ለእኛ ደግሞ ይሄን ክሊር በሆነ ቋንቋ ጌታ ይናገራል። ስለ እናንተ የሚፈስ ደሜ ነው፣ ስለ እናንተ የሚቆረስ ነው ይላል። እና በቃ ይሄ ግንኙነቱን በዚህ ደረጃ ነው የሚናገረው። እና እንደዛ የሚሆን ግን at the same time እኛም ደግሞ የምንጋበዝበት ህይወት ነው ማለት እርሱ መሞቱ ሳይሆን አሁን በእኛ ረዳድ ውስጥ በተለይ በፕሮቴስታንት ረዳድ ውስጥ በጣም የፈረሰውና የጎደለው ነገር ይሄንን ነው። ልክ ነው። ክርስቶስ ሞቶልናል ብለን እናገራለን። የኃጢአታችንን ይቅርታ አግኝተናል ብለን እናገራለን። በእግዚአብሔር ዘንድ በመስቀሉ የተሰራልን ነገር እንናገርና ነገር ግን እኔም ከእርሱ ጋር ሞቻለሁ የሚለውን ስቶሪ አንናገረው። ሐዋርያ ጳውሎስ ሁለተኛ ቆሮንቶስ 5 ላይ የሚናገረው አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል፣ ስለዚህ ሁሉ ሞቷል ይላል። እሱ መሞቱን ብቻ ሳይሆንም ስለዚህ ሁሉ ሞቷል፣ ከእንግዲህ የሚኖሩት ለሞተላቸውና ከሙታን ለተነሳላቸው ለእርሱ ነው እንጂ ለራሳቸው አይኖሩም ይላል። ምን የምናደርግበት ነው? ይሄን በሮሜ ምሳሌውም ላይ ይናገራል። ምናልባት እንደው እነዚህን ክፍሎች በሙሉ ለማየት ጊዜ ባናገኝም አንዲት ሴት በሴት እና በፍቺ ምሳሌ የሚናገረው ማለት ነው ቀድሞ ከነበራት ባል ጋር ከተፋታች በኋላ ማግባት ትችላለች አይነት የሚል ምሳሌ ይናገራል። ምን የምናደርግበት ነው? ከክርስቶስ ጋር አብረን የምንሞትበት ነው። ክርስቶስ ሞተ ብቻ ሳይሆን ስቶሪው እኔም ከእርሱ ጋር አብሬ ሞቻለሁ፣ ከእንግዲህ እኔ አልኖርም፣ ከሙታን የተነሳው ክርስቶስ በእኔ ይኖራል። ይሄንን ስንል ኮምፕሊትድ የሆነው ክርስትና ይሄንን ስንል ነው ትራንዚሽን የምናደርገው ወደዚህ ወደ አዲሱ ዘመን የምንገባው። ይሄንን ስናደርግም ነው ክርስቶስ ለእኔ ሞተ የምንለው። እኔ ምናልባት ሞተ ብለን የምንናገረው ነገር ግማሽ እውነት ሊሆን ይችላል። አንለስ እኔም ከእርሱ ጋር አብሬ ሞቻለሁ፣ ከእንግዲህ እኔ አልኖርም፣ ከሙታን የተነሳው ጌታ በእኔ ይኖራል ብለን ይህንን ኮሚትመንት ሜክ ማናደርገ ከሆነ ግማሽ እውነት ሊሆን ይችላል። ዴርፎር መስቀሉ ማለት ልክ ሂስቶሪክ እውነት ነው። እግዚአብሔር አበሳን ከሰው ልጆች ያነሳበት ነው። ዋጋችን የሞትን በዘፍጥረት የተነገረውን የሞትና የኩነኔን ፍርድ ጌታችን ኢየሱስ ክርስቶስ የነሳበት ነው። ነገር ግን ደግሞ ቬሪ ኢምፖርታንትሊ እግዚአብሔር ያደረገው ብቻ ሳይሆን እኛም የተጠራንበት ፓርቲሲፔት እንድናደርግ እንድንካፈለው እኛም እንድንሞት እና ለእርሱ እንድንኖር እና በዚህ ውስጥ አልፈን የአዲሱን ዘመን በረከት እንድንካፈል የተጠራንበትም ነው። ተሳታፊነታችንም ጥሪው አካል መሆኑን ኤግዛክትሊ እሱ ነው። ምክንያቱም እግዚአብሔር ያደረገውን ነገር በመስቀል ውስጥ ብቻውን ብንናገረውና እኛ ግን ለጥሪው አለ አይደለ ምላሽ ማንሰጥ ከሆነ የመስቀሉን ቤኔፊት አናውቀውም። እና ሐዋርያ ጳውሎስ እስከ ጭራሹ ፊዚካሊ ራሱ ኢሚቴት ሊያደርጉት የሚፈልጉት ነገር ነው አለ አይደል። ይሄ ላይፍ ኦፍ ሰልፍ ዲናያል ብቻ ሳይሆን በመስቀል ላይ መቸንከር ራሱ አብሮ በሞቱ ልመስለው እንደሚናገር ማለት ነው። ያ ኢሴንሻሊ ድህነት የምንለው እዚህ ላይ ነው እንግዲህ የሚያጠነጥነው። አሁን እኛ ጋር ያለው አንደኛው ችግር በጣም ይሄ ዶሚነንት የሆነው የድህነትን ምስል ድህነት መቼስ መስለ ብዙ ነው። በመወለድ ሊመሰል ይችላል፣ በአዲስ ቤተ መቅደስ በመሰራት ሊመሰል ይችላል፣ በተለያየ ነገር ልጅ በመሆን ስታተስን በመቀበል ሊመሰል ይችላል። የተለያዩ ምሳሌዎች አሉት። እነዚህ ሁሉ ምሳሌዎች ጽንሰ ሀሳቡን የሚገነቡ ናቸው። በሐዋርያ ጳውሎስ ውስጥ ግን ዶሚነንቱ ነገር ይሄ ነው። ዶሚነንቱ ድህነትን ሲያስረዳው መስቀል ነው የሚያሳየው። በመስቀል ከእርሱ ጋር በሞቱ ተባበር፣ በአዲስ ህይወት ተመላለስ ብሎ ይነግራል። እኛ ሀገር አንድ ሁለት ችግሮች አሉ። አንደኛ አንተ ያነሳኸው ነው። ከሱ በፊት ግን መስቀልን ምን ያደርጉታል? ወይም ድህነትን ምን ያደርጉታል? ይሁን አንትሮፖሴንትሪክ ያደርጉታል። በአንተ ውስጥ ያለች የሆነች መንፈስ ከሙታን እንደመነሳቷ አድርገው
ላንተ ሳይሆን አንተ ከክርስቶስ ጋር ሞተህ በእርሱ ህይወት መመላለስ a life of denial እና new life through the spirit በመንፈስ ቅዱስ አማካኝነት የኢየሱስ ክርስቶስን ህይወት መኖር የመንፈስ ቅዱስ ማደሪያ መሆን የሚለውን ስቶሪ ይሸፍኑና በአንተ ውስጥ ያለች የሆነች ነገር ከሙታን መነሳቷ ወይ መንቃቷ አድርገው ይተረጉሙታል። እሱ በጣም ኮመን ኤረሩ ነው። የሆነች አለ አይደለ የፓርት አድርገው መተርጎማቸው። ከዛ ባለፈ ግን ይሄው የምትላቸው ከምን ጋር የሚያያዝ ነው? የተወሰኑ ጥቅሶችን ነው ሰዎች ሚስ አንደርስታንድ የሚያደርጉት። በዋነኝነት ሁለተኛ ቆሮንቶስ ላይ ያለውን ኃጢአት አደረገ የሚለውን ክፍል ነው እና መስቀሉ እንዴት ነው የሚመለከቱት? እኛን ይቆጣ የነበረ እግዚአብሔር አለ አይደለ ሽፍት አድርጎ ልጁን ተቆጥቶት እንዲያውም ናይቭ በሆነ መንገድ የሚያስቡት የእኛን ኃጢአት በሙሉ እግዚአብሔር ሰብስቦ እርሱ ላይ አስቀምጠውና ልክ እንደ ኦንቶሎጂካሊ ያንን ኃጢአትን በሙሉ እንደሰበሰበ አይነት ነገር ያደርጉና በዚህ ምክንያት እግዚአብሔር እጅግ ተቆጣው ብለው ያስባሉ እና ኃጢአት እሱ ላይ መሆኑን ነው አንዳንድ ሰዎች እስከ ዲፋይልድ ሆነ እስከ ማለት እስከ ምንም ድረስ የደረሱት። በጣም ኮመን የሆነ የሌላው እኛ ሀገር የሰማ ነው የድህነት ወይ የመስቀሉ አረዳድ ልክ ነው። ጌታችን እግዚአብሔር አብ ፊቱን ዞር አድርጓል ከመስቀሉ ዞር ያደረገው። እነዚህ ሰዎች ምንድን ነው የሚሉን? ኃጢአት በእርሱ ላይ በመሆኑ እንደ መጸየፍ ነገር ነው የሚያደርጉት። አይደለም፣ የሚረዳው መላእክት አዘጋጀለት ይላል። ይሄ እርሱ ፈቃድ መሆኑን ስላወቀ እንዲወጣው ይሄንን አይነት አለ አይደለ ምሳሌ ሰጠን እንጂ ይሄንን አንድ ምሳሌ የምጠቅሰው አለ ፌስቡክ ላይ አይተ እንደሆነ አንዲት ልጇን ታስወጋለች። ህፃን ልጅ ነው እና ፊቷን እንደዚህ ታዞራለች እና ልጁ ምን አያውቅም መርፌ እየተወጋ መሆኑና ፔኗን ታየዋለ። የእናትየዋን ፔን እሱ ልጁ ንጹህ ነው፣ ነገር ግን ያን ሜዲሲን መውሰድ አለበት ፎር ዘ ጉድ ኦፍ ለራሱ መልካም እንዲሆን። የአብና የወልድን ነገር በዚህ ነው እኔ እግዚአብሔር ይሄንን ንጹህ ልጁ ፍጹም ታዛዥ ልጁ ይሄንን መከራ የክፎችን መከራ እንዲወስድ ለሰው ዘር ሲል መፍቀዱን የሚያሳይ ነው እና እዚህ ውስጥ በርካታ ሚስአንደርስታንዲንጎች አሉ። አንዳንድ ሰዎች ኢቨን ኃጢአትን የሚረዱበት መንገድ ኃጢአት አለ ከሰው ሁሉ ተሰብስቦ በጌታችን በኢየሱስ ክርስቶስ ላይ እንደሚቀመጥ አይነት ነገር ያስባሉ። ጌታችን የኛን ኩነኔ እንጂ ያለ አይደለ የኔን ኃጢአት ሰብስቦ ወሰደ ማለት እኮ አይደለም። የኔን ኩነኔ የኔን ፍርድ መሞት የነበረብኝን ያንን በኔ ምትክ ሞተ እያልን ነው እንጂ ያለ ነው አለ አይደለ ኃጢአት ከብዙ ሚሊዮን ህዝብ ተሰብስቦ እርሱ ላይ ተቀምጦ ዲፋይልድ ሆነ ብለን የምንለው አይደለም። እና ስለ ኃጢአት የሚያላቸው ምልከታ አዚፍ እኔ ጠበኛው ነው የነበርኩ፣ ነገር ግን እሱ እንደ ጠበኛ ተቆጥሮ የጠበኛውን ዳፋ ወሰደ፣ በጠበኛው ዳፋ መስቀል ላይ ዋለ እያልን ነው እንጂ ያለ ነው ልክ አለ አይደል ኃጢአት እንደሆነ ከሆነ ቦታ ላይ ተሰብስቦ ወሱ ላይ እንደሚቀመጥ እሱን እንደሚያረክሰው አይነት ሰዎች ያስባሉ። እና ያ በጣም ምናልባት ፍጽሞ መጽሐፍ ቅዱሳዊ ያልሆነ የክርስቶስ ፍጽምና ሕጸጽ አልቦነት ሁሉ ጊዜ ያለ ነው። በመስቀሉም ቢሆን ሁሉ ጊዜ ያለ ነው። በመስቀሉ ዲፋይልድ ፈጽሞ አልሆነም። ይልቁንም ግን በእኛ ፋንታ ገባ፣ በእኛ ፋንታ ተቆጠረ እያለ ነው ምንናገር። አይ ቲንክ ዮሐንስ 3:16ም በደንብ ፌመስሊ ብዙዎቻችን የምናውቀው እግዚአብሔር ዓለሙን ስለወደደውም ጭምር ልጁን እንደሰጠው ይመሰክርልናል አይደል? እግዚአብሔር ለዓለሙ ካለው ዓለሙን ለማደስ ካለው ፍቅር፣ ዓለሙን ለመቤዠት ካለው ፍቅር፣ ምክንያቱም የፈጠረው ፍጥረተ ዓለሙ መልካም ስለሆነ እጅግም ጥሩ ስለሆነ ያንን ፍጥረት መልሶ ለማስገኘት ካለው መውደድና ፍቅር የተነሳ አንድያ ልጁን እንከን አልባ ልጁን አሳልፎ ስለመስጠቱ በደንብ መናገር እንችላለን። ምናልባት እነዚህ በኢየሱስ ክርስቶስ ሞት ምን ሆነ የሚሉትን እናንሳቸው። ቅድም በአንድም በሌላም አንስተናቸዋል። የኃጢአትን ይቅርታን አገኘን፣ ከእግዚአብሔር ጋር እርቅን አገኘን። ምክንያቱም በእኛ ጥፋት በሰው ውድቀት ርቆ የነበረው እግዚአብሔር በኢየሱስ ክርስቶስ እና በመስቀሉ ቀረበ አደለ እያለን ያለ ነው። ምህረት ሆነ፣ የእግዚአብሔር አብሮነት ሆነ። ልክ ፍጥረት መጀመሪያ ላይ እንደነበረው እግዚአብሔር ባሰበው መልኩ እንደነበረው እግዚአብሔር አሁን በኢየሱስ ክርስቶስ በመካከላችን ጸጋንና እውነትን
ተሞልቶ አደረ። አይ ቲንክ ሲጨርስም ልክ እንደዛ ነው የሚሆነው። እግዚአብሔር በመካከላችን ያድራል፣ በህዝቡ መካከል ይኖራል ይላል እና በኢየሱስ ክርስቶስ ስራ ምክንያት እግዚአብሔር የወጠናቸው ያሰባቸው ያቀዳቸው ነገሮች በኢየሱስ ክርስቶስ ሞት በኢየሱስ ክርስቶስ ትንሣኤ አማካኝነት የእግዚአብሔር ህዝብነትን አገኘን አይደል? ይሄም የኃጢአት ይቅርታን ማግኘት ማለት ነው፣ መታረቅን ማለታችን ነውና ምናልባት እሱ ላይ ትንሽ ብንል ብዬ ነበር። ከኃጢአት ይቅርታ አንጻር፣ ከእግዚአብሔር እርቅ አንጻር፣ ከእግዚአብሔር ታራቂነት አንጻር ይሄ እንግዲህ የትልቁ ታሪክ ክፍል ነው ይሄ። ስለዚህ በጌታችን በኢየሱስ ክርስቶስ የተደረገው ነገር ስናወራ መልሰ ወደ ኤደን መሄዳችን አይቀርም። በኤደን ያጣነው ያገኘ ነው። በኤደንችን በበላ ጊዜ ትሞታለህ ተብሎ በልቶ መሞቱ ከእግዚአብሔር ሀልወት መለየቱ እና በመመሳቀል ውስጥ መግባቱ የዛ ስቶሪ መቋጫ ነው ድህነት ማለት እና በድህነት ውስጥ ወደ ጥንተ ክብራችን ነው የምንመለሰው። የእግዚአብሔር ልጅነትን ነው በጌታችን በኢየሱስ ክርስቶስ ያለውን የተካፈል ነው ማለት ነው። ልጅነቱን ነው የሚሰጠን። በተፈጥሯችን ልጆች አይደለንም፣ አመፀኞች ነው። ነገር ግን ያንን ስታተስ ይሰጠናል። ንጹህ ህይወቱን በመንፈስ ቅዱስ አማካኝነት በእኛ ውስጥ በኋላ እንግዲህ አሁን ከእርሱ መስቀል ጋር ስንተባበር ስንሞት የመንፈስ ቅዱስ ማደሪያ እንሆናለን። በመንፈስ ቅዱስ ማደሪያነታችን የምንቀበለው ለዛ ነው መንፈስ ቅዱስ የልጁ መንፈስ ተብሎ የሚጠራው፣ ስፒሪት ኦፍ ሳንሺፕ ተብሎ የሚጠራው። የእርሱን ልጅነት ይሰጠናል፣ የእርሱን ህይወት ይሰጠናል፣ ጽድቁን ቅድስናውን ይሰጠናል። ክርስቶስ በአብ ቀኝ ያለበትን ስታተስ በመንፈስ ቅዱስ አማካኝነት እንቀበላለን ማለት ነው። የኃጢአት ይቅርታ አለ፣ ልጅነት አለ፣ ወራሽነት አለ። እነዚህ ነገሮችን እንቀበላለን ማለት ነው። በጣም መሰረታዊ ነገሮች ናቸው እነዚህ ነገሮች። የእግዚአብሔርን በልጁ መገለጥ እግዚአብሔር በመካከላችን ማደሩ ያስገኘልን በጣም ዋናው ነገር ከእግዚአብሔር ጋር መታረቅን፣ ከእግዚአብሔር ህዝብነትን መምጣቱን፣ የኃጢአት ይቅርታን ማግኘታችንን ነው። ወንጌል እንግዲህ መጀመሪያም እንዳልነው ጳውሎስም እንደሚለው ኤፌሶን ላይ ስለ ልጁ ነው፣ ስለ ኢየሱስ ነው። የእግዚአብሔር ወንጌል የኢየሱስ ክርስቶስም ወንጌል ይሄ ምስራቹ የምንለው ብስራቱ ስለ ልጁ በስጋ ስለመገለጡ ከዛ ስለሰራው ስራ የማዳን ስራ እንደሆነ ኦብቪየስ ነው። ግን ምን ማለታችን ነው? ስለ ልጁ ነው ስንል ራሱ ስለ ኢየሱስ ክርስቶስ ነው ስንል ምንድን ነው እያለን ያለ ነው? አንደኛው። ሌላው ምናልባት ካላከታተልኩኝ የወንጌላቱ ትርክት ሲዘግቡት ባዮግራፊውን ሲዘግቡት ምናልባት ማርቆስ ከአገልግሎቱ ሊጀምር ይችላል፣ ማቴዎስ ከመለኮትነቱ ሊጀምር ይችላል፣ ማቴዎስ ከዘር ሐረጉ ይጀምራል፣ ዮሐንስ ከመለኮትነቱ ይጀምራል፣ ሉቃስም ልክ እንደዚሁ ዘር ሐረጉን ውልደቱን ያነሳሉ እና ትኩረታቸው የኢየሱስን መገለጥ በተለያየ ፐርስፔክቲቭ በተለያየ አንጻር ማሳየት ላይ እንደሆነ ይታወቃል። እና ለምንድነው የኢየሱስ ክርስቶስን መገለጥ ከታላቁ የምስራች ጋር ያገናኙት? የመጀመሪያው ጥያቄ ስለ ልጁ ነው ስንል ምን ማለታችን ነው? ወንጌል ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ማጠንጠኛው፣ ድርና ማጉ ስንል ምን ማለታችን ነው? እነዚህ የአዲስ ኪዳን ጸሐፊዎችም ብሉይ ኪዳንን እየጠቀሱ የኢየሱስ መገለጥ ላይ ትኩረት በጣም ለምን አደረጉ? ምንድነው ከታሪካቸው ጀርባ ነገረ መለኮታዊ ሳቢውን ልናገኝ የምንችለው የሚለውን እስኪ ትንሽ ሪፍሌክት አድርግ። ማስበው 2-3 ነገሮች ናቸው። አንደኛ ኢየሱስ ክርስቶስ የግልጠተ መለኮት ክላይማክስ መሆኑ ነው። በብሉይ የጀመረ እግዚአብሔር ራሱን የማስተዋወቅ በስሙ በምን ከአባቶች ጋር ያላደለ በኋላም ደግሞ ትንሽ ጫን ብሎ ህግን በመስጠት ደንቡን ስርዓቱን ህዝብ በማቋቋም ምናምን የጀመረው ግልጠተ መለኮት እግዚአብሔር ለፍጥረት ዓለሙ ራሱን ማሳወቁ ማክሲመም የሚደርሰው በኢየሱስ ክርስቶስ ነው። ምን ማለት ነው? በሌላ ቋንቋ ራሱ እንግዲህ በስም ማስተዋወቅ በስርዓትና ህግን በመስጠት በማስተዋወቅ የጀመረ እግዚአብሔር ራሱ መምጣቱ
ግልጠተ መለኮትን ይቋጨዋል። እና በኢየሱስ ክርስቶስ አንድም የሆነው ነገር ምንድነው? ክላይማክስ ኦፍ ሪቨሌሽን ነው ሀፕን የሚያደርገው። ለዛ ነው ይሄንን በተለይ በዮሐንስ በትክክል እንመለከተዋል። ራሱ ነው የሚመጣው እና ራሱ መምጣቱም ነው በኋላ ይመለስና ከዚህ በፊት የነበሩትን ግልጠተ መለኮቶችን ምን የሚያደርጋቸው ሚሽር አሁን እኮ በአካል አለው ይላል። አንዳንድ በዓላቶችን ሲያከብሩ ይመጣና ምንድነው እሳት የምታቀጣጥሉት? እኔ እኮ አሁን የህይወት ብርሃን ነኝ፣ ይኸው ስለኔ ነው ይላል። ይሄ ሁሉ በእስራኤል ታሪክ ውስጥ የታየው በእስራኤል ሃይማኖት ስርዓት ውስጥ የታየው ነገር በሙሉ ስለኔ በአንድም ስለ ኢየሱስ ነው ስንል ኢየሱስ የመለኮታዊ መገለጥ ሙላት ነው ማለት ነው። ከዚህ በኋላ መገለጥ የትም አይሄድም ማለት ነው። መገለጥን እንግዲህ ኢየሱስ ሙላት ነው ማለት ነው። መለኮታዊ መገለጥን ሙሉ ለሙሉ ኮምፕሬንድ እናደርጋለን ማለት አይደለም። ኢየሱስን መረዳት ሌላ ኮምፕሌክስ ነገር ነው። ኢንተሌክቹዋልም አይደለም። ኢየሱስን መረዳት ወይም ግልጠተ መለኮትን መረዳት ማለት ኢየሱስን መረዳት ማለት ነው። ኢየሱስን መረዳት ማለት ግን በሞቱ በመምሰል በህይወቱ መወረስ ነው፣ ሌላ አይደለም። ያለ አይደለ ተቀምጠን መጽሐፍ አገላብጠን ዲግሪና ዲፕሎማ ሰርተን የምናገኘው ሳይሆን ልክ እርሱ ከአባቱ ጋር እንደተዋረሰው አባቱ ፈቃድ ሙሉ ለሙሉ በእርሱ ይኖር እንደነበረ እኛም ደግሞ የክርስቶስ ህይወት በመንፈስ ቅዱስ አማካኝነት በዛ ፈጽሞ ተወርሰን መኖር ማለት ነው። ይሄ እንግዲህ በህይወታችን ፊት ለፊት ያለ ጀርኒ ነው። የግልጠተ መለኮት ሁለትም የኪዳናቱ በሙሉ ፍጻሜ ነው። ኪዳናቱ በእርሱ አይዘር ፉልፊልድ ይሆናሉ ወይም ተርሚኔትድ ይሆናሉ። በተለይ አብይ ኪዳን ብለን የምንለው የአብርሃም ኪዳን ነው። በአብርሃም ኪዳን ውስጥ እግዚአብሔር የሚሰራውን ስራ ይህን ሰውዬ ሲጠራው በእርሱ እና በዘሮቹ የሚሰራው ነገር ተናግሯል። አንድም ልጅ እንደሚሰጠው ተናግሯል። ይሄ ስለ ኢየሱስ ክርስቶስ እንደሆነ ያው ሐዋርያ ጳውሎስ በግልጽ ይናገራል። ዘር ነው፣ የዘር ተስፋ ነው። የዛ ተስፋ በእርሱና በእኛ ይፈጸማል። ከዛ ሁለትም የመሬት ተስፋ ይሰጠዋል፣ ሶስትም የመባረክም ተስፋ ይሰጠዋል። እነዚህ ሶስት ተስፋዎች በኢየሱስ ክርስቶስ ውስጥ ይፈጸማሉ። የመሬት ተስፋው አስቀድሞ በእስራኤል በስጋ እስራኤል ውስጥ ይፈጸማል። ያለ ፒስ ኦፍ ላንድ ሰጥቷቸው እግዚአብሔር የሚገዛው ፒስ ኦፍ ላንድ ማሳያ ነው፣ ዲሞንስትሬሽን ነው። ምን ነው እንደ ማክሮኮዝም ሆና የምታሳየው ያቺ ፍጥረተ ዓለሙን እግዚአብሔር ሊገዛ እንዳቀደ ነው። እና በኢየሱስ ክርስቶስ የእግዚአብሔር መንግስት የገነት ማሳያ እንደሆነችው ኤግዛክትሊ የገነት ማሳያ ነው የሆነችው። እና በኢየሱስ ክርስቶስ ስብከት ውስጥ እሱን እንዴት ነው የሚፈጽመው? የእግዚአብሔር መንግስት ዲክላር በማድረግ ነው። ዩኒቨርሳል ኪንግደም በማክሮኮስም ውስጥ የታየችው በላንድ ኦፍ ፓለስታይን ውስጥ የታየችው የእግዚአብሔር መግዣ ማሳያ በእግዚአብሔር መንግስት ብስራቱ ውስጥ ፍጻሜዋን ታገኛለች። እና እግዚአብሔር ፍጥረተ ዓለሙን በሙሉ ማደሪያው፣ መኖሪያው፣ ግዛቱ ሊያደርግ እንግዲህ እስራኤሉ እንግዲህ አይሁዶቹም ከገመቱት በላይ ነው እግዚአብሔር ኤክስፓንድ የሚያደርገው። እነሱን ለካ እንደ ዲሞንስትሬሽን ነው እየተጠቀመባቸው ያለው። ይሄ አብርሃም የኪዳን የበረከት ምንለው አለ አይደለ? በረከት ምንለው ሶስተኛው የአብርሃም ተስፋ በኢየሱስ ክርስቶስ እና እርሱ ባመጣው በረከት ውስጥ በዛ ውስጥ ፉልፊልድ ይሆን የኪዳን ፉልፊልመንት መሆኑ ነው። የኪዳን ፉልፊል ልክ እርሱ ሲመጣ እውነተኛ ዘር በመሆን እውነተኛ የአብርሃምን ተስፋ የሚፈጸመው በእርሱ ላይ በመሆኑ ይህ ይሆናል። የሲናም ኪዳን በእርሱ ተርሚኔትድ ይሆናል። ቢካዝ የሲና ኪዳን ምን ማድረጊያ ነበር? ማዘጋጃ ነበር። ፓይዳጎገስ ነበር ይላል። አዘጋጅ ነበር። ስለ ኢየሱስ ክርስቶስ የሚያስረዳ ነበር። እና ኢየሱስ ክርስቶስ ሲገለጥ ምን ያደርጋል? ፓይዳጎግ መቼስ አሁን ለልጆቻችን የምንቀጥርላቸው አስጠኞች እድሜ ልካቸውን አይቀጥሩም። ልጆቹ ሲጎለምሱ ሲያውቁ ዩኒቨርሲቲ ሲገቡ እነሱ ፓይዳጎገሶቹ ተርሚኔትድ ይሆናሉ አይደል እንዴ? ሲናም እንደዛ ነበር ስራው። ሲና በልጁ መገለጥ በሲና ውስጥ ሲተነተን የነበረው ኢየሱስ ክርስቶስ አካል ለብሶ በመምጣቱ ተርሚኔትድ ይሆናል። ሁለተኛ የምትመለከተው ኪዳናቱ በሙሉ በእርሱ መጠቅለሉ ነው። ከኪዳናቱም አብይ ኪዳን የምትለው የአብርሃም ኪዳን መወረሱ ነው። ወንጌል ስለ ልጁ ነው ስንል በእርሱ ለአባቶቻችን የገባው ተስፋ ኪዳን ለአብርሃም የገባው ተስፋ ኪዳን ተፈጸመ ማለት ነው። በቃ ለእነ ሐዋርያ ጳውሎስ ሲናም አሁን በኋላ ሙኔ መጣው ይላል። ከ400 ምናምን በኋላ ነው የመጣው። መጀመሪያ እኮ ተስፋ የሰጠው ለአብርሃም ነው። እሱ ደግሞ በኢየሱስ ክርስቶስ ተፈጽሟል ምሮ ምትሉኝ ይላል። ሶስተኛ የትንቢቱ ሁሉም ፍጻሜ መሆኑ ነው። አሁን ቅዱሳት መጽሐፍት ራሱም ጌታ ሁለት ቦታ ላይ ይናገራል። ቅዱሳት መጽሐፍት ስለኔ ይናገራሉ ይላል። አእምሯቸውን ከፈተላቸውና ተረዱ ይላል። ወንጌል ስለ ልጁ ነው ስንል በቅዱሳት መጽሐፍት ውስጥ የታተተው በትንቢት ውስጥ በሙሉ የተነገረው በሙሉ በክርስቶስ ኢየሱስ ተተወነ ማለት ነው። ቅዱሳት መጽሐፍት ጋር ጌታችን ቅዱሳት መጽሐፍትን
እና በቅዱሳት መጽሐፍት ውስጥ የተገለጠውን የእግዚአብሔርን እቅድ ሙሉ ለሙሉ እንዳደረገው ሙሉ የወንጌል ስቶሪ ይነግራል። በቅርብ እንዲሁም እየተመለከትኩ ነበረ። ምናልባት 10% ኦፍ የጂሰስ ሴይንግ ብለን ወይም ኢየሱስ ክርስቶስ የተናገራቸው ንግግሮች ዳይሬክትሊ ከብሉይ ኪዳን ኮት የተደረጉ ነገሮች ናቸው። ምናልባት በጌታ ልክ ብሉይ ኪዳንን ኮት ያደረገ የለም። ታውቃለህ ወደ 300 ምናምን ጊዜ ነው ኮቴሽን አሊዥኑን በሙሉ ከደመርከው። እንደው ዝም ብሎ ኮት የሚያደርገው ነገር ሳይሆን እኔ በክርስቶሎጂ ሳስተምር እንደዚህ ይላል። ብሉይ ኪዳን ማለት ለጂሰስ ስክሪፕት ነው እላለሁ። ማለት ነው እርሱን እንደ አንድ ተዋናይ ብሉይ ኪዳን ደግሞ የተወነው ተውኔት ነው። በዚህ ደረጃ ነው እንጂ ተናጠል ትንቢቶችና ብቻ አይደለም የነበሩት። ስለዚህ ያለው አንድ የሆነ ሐሳብ ማለታችን አይደል? ኤግዛክትሊ ስለ ማንነቱ፣ ስለ ስሙ፣ ስለ መወለዱ አለ አይደል? አሁን መድረክ ላይ አንድ ገጸ ባህሪ ስትጽፍ ስም ይሄ ነው፣ ኑሮ ስታተስ እንደዚህ ነው፣ ምን እንደዚህ ነው፣ በዚህ ትወጣለህ፣ በዚህ ትገባለህ ብለህ ትነግረውና ያንን ይሆናል። ጌታ ብሉይ እንደዛ ነው የሆነው። የተወለደበት ቦታ፣ ያደገበት፣ የወረደበት፣ ስደት የሄደበት፣ የተመለሰበት፣ የተጠራበት መጠሪያ ምን ይሁን። አንዳንድ ጊዜ ስፔሲፊክ ድርጊቶቹ በሙሉ ቅዱሳት መጽሐፍት ያተቱ ናቸው እና ቅዱሳት መጽሐፍት በሙሉ ማጠንጠኛው የትንቢቶቹ ሁሉ ማጠንጠኛው ማለት ነው። ስለ ልጁ ነው ስንል የእግዚአብሔር እቅድ፣ የማዳን እቅድ ሐዋርያ ጳውሎስ የሚናገር አስቀድሞ ጥንተ ዓለም የነበረው እቅዱ ኋላ የመጣ አይደለም። ክርስቶስ ጥንተ ዓለም የነበረው የማዳን እቅድ፣ የእቅዱ ስም ራሱ ክርስቶስ ነው። እሱን በጊዜ ውስጥ እግዚአብሔር አንፎል ያደረገው ሰው። ምናልባት እነዚህ 3 ነገሮች የመገለጥ መደምደሚያ መሆኑ፣ የኪዳን ፍጻሜ መሆኑ፣ የትንቢት ማጠንጠኛ ወይም ቅዱሳት መጽሐፍትና የእግዚአብሔር እቅድ በሙሉ ፍጹም የሆነ ዲስትራክትድ አይደሉም። ስለተለያየ ነገር አይደለም የሚያወሩት። ፓተርን ባለው መንገድ በኋላ እሱ በስጋ የነሳውን ነገር በሙሉ ነው የሚያወሩት። እሱ በስጋ ይነሷል። የእስራኤልን አስቀድመን የምናውቀውን የእግዚአብሔርን ሐሳብ በሙሉ መቅደሱን ብንለው፣ መንግስቱን ብንለው፣ ምኑን ብንለው በስጋውና በአገልግሎቱ ነስቶት ነው የምናየው። በጣም መሰረታዊ ነገር ነው። ስለዚህ ትኩረታቸው በሙሉ ኢየሱስ ላይ የሆነው ወይንም ስለ ኢየሱስ ያደረጉበት ይሄ ትስኩት ስለሆነ ያደረጉበት መሰረታዊ ምክንያት ኢየሱስ ክርስቶስ የመገለጥ ቁንጮ በመሆኑ ኪዳናትን፣ ተስፋዎችን የእግዚአብሔር የሰጠው የትድግና ተስፋ በሱ ስለተፈጸመ እንዲሁም ደግሞ ቅዱሳት መጽሐፍት ሲነግሩለት ሲተርኩለት የነበረው ያ የእግዚአብሔር መሲህ ያ የእግዚአብሔር ልጅ የሰው ልጅ እየተባለ ሲተረክለት የነበረው የእግዚአብሔሩ ንጉስ አይደለ? እግዚአብሔር መንግስት መታለች ካለን ንጉሱ ነው ይዟት የመጣው ማለታችን ነውና ያ የእግዚአብሔር ንጉስ ነጋሲው መጥቷል ማለታቸው ስለሆነ ትኩረታቸው በሙሉ ወደዚህ ሆኗል። አንተ እንዳልከው ማለት ነው። በጣም መሰረታዊ ነገሮችን ያነሳ ነው። እንግዲህ የፍጥረት ቁንጮ ነው እያለን ነው ኢየሱስ። እግዚአብሔር በልክ ዕብራውያን እንደሚናገር በተለያየ መንገድ ራሱን ገልጦ ነበር። በዘመን መጨረሻ ግን በልጁ የክብሩ ነጸብራቅ በሆነው በልጁ ነው የገለጠው እንደሚላል። ስለዚህ ይሄ መገለጥ በጣም ዲሲሲቭ ነው ማለታችን ነው። ማለት በጣም በሲሪየስሊ በአግባቡ አስበን ልንይዘው የተገባ መገለጥ ነው ማለታችን ነው። ስለዚህ ይሄንን መገለጥ እንዴት ነው የምንቀበለው? ይሄንን የእግዚአብሔርን የተስፋ ፍጻሜ ነቢያት፣ መጽሐፍት፣ መዝሙራት በሙሉ የሚናገሩለት ይሄንን ኢየሱስን ይህን ትስኩት ሆኖ መስቀል ላይ የሞተውን እንዲሁም የተነሳውን በመነሳቱም ምክንያት ሕይወትን ለሁሉም በነፃ የሰጠውን እንዲያው በጸጋው የሰጠውን እንዴት ነው ይህንን የኃጢአት ይቅርታ የምናገኘው? እኮ ነው አሁን የእግዚአብሔርን ጥበብም እግዚአብሔርነቱን የምትረዳው እኮ እሱ ነው። እንደው ስትመረምረው እጅግ ጥልቅ ደግሞ የቀረበበትን መንገድ ካየ ደግሞ እጅግ ሲምፕል አለ አይደል? ምንም ፈጽሞ ሊረዳ የማይችል አግኖት ነው የሚሏቸው መሰለኝ። እነሱ እንኳን ሊቀበሉት ለሰው ሁሉ የሆነ ተስፋ ስለሆነ this much ነው ሲምፕሊፋይ ያደረገው እግዚአብሔር። በምንድን ነው የሚሆነው? ይሄንን የምስራች የጌታችን ኢየሱስ ክርስቶስን መምጣት የምስራች በመስማትና የምስራቹን በመስማት ውስጥ
ያንን በመቀበል የሚፈጠር የእግዚአብሔር መለኮታዊ ስራ ነው የሚሆነው። ቬሪ ሲምፕል ነው ይሄ። ሰው ሁሉ ይህንን ሊሰማ ይችላል። ኦፍ ኮርስ አደራው የኛ ነው። ይህን የማሰማት አደራ የኛ ይሆናል። ነገር ግን ይሄንን የኢየሱስ ክርስቶስ እንደው እኛ አሁን በልማድም ብለን ኢየሱስ ክርስቶስ ይሁን ስላንተ ተሰቅሏል ብለን የምንናገረው ሰዎች ኢዝሊ በመቀበል ነው እንዴ ብለው በመቀበል ይሄን የዚህ ስቶሪ ፓርት ሊሆኑ ይችላል። ያንን ሲሉ እግዚአብሔር ደግሞ በመንፈሱ ምን ያደርጋቸዋል? ያግዛቸዋል። የኃጢአትን ይቅርታ ያገኛሉ፣ ልጅነትን ያገኛሉ። እና የሚያስገርመው እሱ ነው። እግዚአብሔር ነገሩን ሲምፕሊፋይ ያደረገበት መጠን ሁሉን ሊያድን የወደደ እግዚአብሔር ሊቃውንቱን ብቻ አይደለም፣ ነገር ስብስብ ነገሮችን የሚረዱትን ብቻ አይደለም፣ ነገር ለሁሉ አቬሌብል ሊሆን በሚችል መንገድ የምስራቹን የሚሰሙና የሚቀበሉ ሁሉ ሊድኑበት የሚችሉበት አድርጎ ነው ያቀረበው። እንዲያውም ብዙ ጊዜ መሰናከል የሚሆንባቸው ኮምፕሌክስ ነገር የሚፈልጉ ናቸው። አይተ እንደሆነ እና ሐዋርያ ጳውሎስም ራሱ ችግር ውስጥ የገቡት ከነማን ነው? ወይ ከግሪኮቹ ነው ወይ ከአክራሪ ይሁዶቹ ነው። በጣም ውስብስብ ጥበብ ይፈልጋሉ። ነገር ግን እግዚአብሔር ዓለሙን ያስታረቀበት መንገድ ሲምፕል ነው። ራሱን መስዋዕት አድርጎ ያንን የሚቀበሉት አንደኛ ቆሮንቶስ ምዕራፍ 1 ላይ እንደሚናገረው ማለት ነው። ክርስቶስ የእግዚአብሔር ጥበብ ነው እና ይሄ ለግሪኮች ሞኝነት ሊሆን ይችላል፣ ለአይሁዶች ደግሞ እንደዚህ ሊሆን ይችላል። ነገር ግን እግዚአብሔር ዓለሙን ያስታረቀበት መንገድ ነው እና እንዴት ነው የምንገባው? የወንጌልን የምስራች እሰየው ብሎ ምስራቹን ምስር ብላ ብሎ መቀበል ብሎ አይደለ? የዚህ ስቶሪ ፓርት ልክ ነው። ለኔ ይሄ ምስራች ነው። የመጣሁበት መንገድ ትክክል አይደለም። ከአምላኬ ጋር በልጁ በኢየሱስ ክርስቶስ ታርቄ ልጅነትን፣ ወራሽነትን፣ ሕይወትን፣ የመንፈስ ቅዱስ ማደሪያነትን ማግኘት እፈልጋለሁ ብሎ እጅ በማንሳት ውስጥ ነው ሰው ይህን ማዳን የሚለማመደው። ስለዚህ በእምነት የሚገባ እግዚአብሔር የሰጠውን ይህንን ድነት በነፃ ስለሆነ የሰጠው እንዲያው በጸጋ አይደለ? ጸጋ ነፃ ስጦታ ስለሆነ በማመን የምንቀበለው መሆኑን በደንብ ጥሩ አጽንኦት ሰጥተዋል። የመጨረሻ ማንሳት እንግዲህ የምፈልገው ነገር ወንጌል በጣም ዲሲሲቭ ነው፣ በጣም ግዙፍ ነው። ማለት ወንጌልን ተቀበል ወይ ኑር ወይ ጥፋ ነው አይደለ? እንትኑ ኦፕሽኑ እግዚአብሔር ሌላ አንድ ግሬ ኤሪያ አልሰጠውም። እና ይህንን ወንጌል ደግሞ እግዚአብሔር ለቤተክርስቲያን ነው የሰጠው አይደለ? ቤተክርስቲያን የዚህ ወንጌል ማሳያ እንድትሆን፣ ምልክት እንድትሆን፣ የእግዚአብሔር መገለጥን፣ የእግዚአብሔር የተስፋ ፍጻሜን መንገሪያ ማህበር እንድትሆን፣ ቅድም ልክ ኢየሱስ ክርስቶስ በአገልግሎቱ የጠቀሳቸውን ነገሮች በቤተክርስቲያን ውስጥ እንዳደረገ፣ በህብረት ውስጥ፣ በህዝብነት ውስጥ፣ በእግዚአብሔር ህዝብነት ውስጥ እንዳደረገ ጠቅሰናልና ስለዚህ ወንጌል በጣም ዋናው ርዕሷ ነው ለቤተክርስቲያን ብለን ማሰብ እንችላለን። በጣም ይህን ያህል ዋና ከሆነ ቤተክርስቲያን እንግዲህ እንደምንታዘበው ከጥናታዊ ጽሑፍ ምናምን አይደለም፣ ግን ከታዝቦታችን ቤተክርስቲያን ወንጌል ተኮር አይደለችም። ይህንን እግዚአብሔር የሰጠውን ስጦታ ተራኪ አይደለችም። የእግዚአብሔርን ታላቁን መገለጥ ነጋሪ አይደለችም። እግዚአብሔር በኢየሱስ ክርስቶስ መስቀል ሞቱና ትንሣኤው ምክንያት የሰጠውን የኃጢአትን ይቅርታ መቀበልን፣ እግዚአብሔር የኃጢአት ይቅርታን መስጠቱን ነጋሪ አይደለችም። ወይንም እሱን አትመስልም። ስብከቶቿ እሱን አይመስሉም። ስብስቦቿ ስንሰበሰብ እሱን አይመስልም። አስተዳደሯ አይመስልም። ነገረ ስሯ እንደዛ ነገር አይመስልም። ጤናማነቷ በወንጌል የሚለካ ስለሆነ ማለት ነው። እና ወንጌል ተኮር ለመሆን ምን ማድረግ አለብን? እንደ ግለሰብም እንደ ማህበርም እንዴት ወንጌል ተኮር እንሆን? ልክ ነው። በጣም በጊዜ ሂደት በቆይታ ቤተክርስቲያን ከዋና ተልእኮ ኢየሱስ ክርስቶስ ላይ ከማተኮር የሚያወጧት ብዙ ነገሮች አሉ። አሁን የዕብራውያን አማኞች በቃ የነበረው ውዥንብር ትኩረታቸው ከኢየሱስ እንዲያነሱ እንዳደረጋቸውና ጸሐፊው በሉ ትኩረታችሁ እርሱ ላይ አድርጉ፣ ወደዚህ ወደዛ አትመልከቱ ብሎ እንዳለ ይሄ ቆላሲስ ውስጥም ያለ ነው። አንዳንድ ጊዜ ሰዎች ምን ያስባሉ? የክርስቶስን ሙላትን በአግባቡ የማይረዱ ከሆነ ወደ ተለያየ ነገር በመመልከት ለምሳሌ ዕብራውያኖቹ በይሁዲ እምነት ውስጥ እኮ ይሄ ያለ ይሉና እኛውን በተቀበልነው አዲስ ህይወት ውስጥ ይሄ የለም ይላሉ።
አሁን በይሁዲ እምነት ውስጥ ኃጢአት ቢገባ ንስሐ የሚገባበት ፕሮሲጀር ስርዓት አለው። ይሄ ግን እንዴት ነው የምሆነው? ወደ ኢየሱስ መጥቼ ምንድን ነው የማደርገው ብለው ግራ እንደተጋቡት ማለት ነው። እሷ መሲህ ነው ካል ሊሆን ይችላል ብለው ግራ እንደተጋቡት እና ክርስትና ላክ ያደርጋል ወይም በኢየሱስ ክርስቶስ የተገለጠው ህይወት ክፍተት አለው ጉድለት አለው ብለው ሲያስቡ ሰዎች ወደ ሌላ ነገር ይመለከታሉ። ይሄ በቆላሲያስ ውስጥ የነበረ በዕብራውያን ውስጥ የነበረ ነው። ይሄ አንደኛው መታከሚያው ኢየሱስ ክርስቶስ የመለኮት ሙላት ነው የሚለው የነገሮቻችን በሙሉ ሙላት ነው የሚለው እርሱ የማይደፍነው ክፍተት የለም የሚለውን ማሳየት ነው። የሱ ችግር አለብን። ሁለትም ደግሞ እንመጣና በኢየሱስ ክርስቶስ አማካኝነት ወደ እርሱ እንመጣለን። ነገር ግን ከማዕከሉ ያፈነገጡ ሌሎች ፍላጎቶቻችን ውስጥ ላይ ድዌል አድርገን የምንቆይበት ጊዜ አለ። ሌላ ቦታ አንሄድም። ኢየሱስ ክርስቶስ የማይሞላው ነው ብለን ምንለው አይደለም። ይሄ ወደ እርሱ መተን ነገር ግን በእርሱ አማካኝነት የእኛን ፍላጎቶች ለማሳካት ምንመጣበትም ሮንግ የሆኑ አመጣጦችም አሉ። ለምሳሌ አንዳንድ ጊዜ አለ አይደለ ሰዎች ወደ ጌታ ይመጡና የራሳቸውን ኬዝ ያቀርባሉ። ከዛ የራሳቸውን ኬዝ ወይ ፈታላቸው ወይ ፈታላቸው ከዛ ጥለውት ይሄዳሉ። ከእርሱ ጋር ጉዳይ የላቸው። ነገር ግን የራሳቸውን ኢሹዎች ሪዞልቭ ለማድረግ ነው የሚመጡት። ዲስፒዩት አለኝ ከወንድሜ ጋር እስቲ እርዳኝ ይላል። ጌታ እኮ ሊያደርግለት የሚችለው ነገር እኮ የትየለሌ እኮ ነው። ህይወቱን ሊሰጠው ይችላል። ነገር ግን ክርስቲያኖች አንዳንዴ እንደዚህ አይነት አመጣጥ እንመጣለን። የራሳችን ጉዳዮች ይዘን እንመጣለን። ወደ ጌታ ነው የመጣ ነው። ነገር ግን ራሱን ጌታና በእርሱ ውስጥ ያለውን ረፍትና ሙላትን ሳናውቅ በብዙ ነገሮች ውስጥ ትኩረታችን ዲስትራክትድ የሚሆንበት ጊዜ አለ። ሁለተኛው እሱ ይመስለኛል። ዞሮ ዞሮ ግን የቤተክርስቲያን ማጠንጠኛ ራሱ ክርስቶስ መሆኑ ተልእኳችንም ደግሞ ሰውን ሁሉ ፍጥረት ዓለም ሁሉ በሙሉ ወደ ከክርስቶስ ጋር ማስተዋወቁ መሆኑ ሁሌ ሊሰመርበት ይገባል። በተለይ ሲቲ ውስጥ ያሉ ቸርቾች በቃ ስታክ የማድረግ አለ አይደለ እዛው ያለን ላይፍ ብቻ ኢንጆይ የማድረግ ሚሽናል ተልእኳቸውን ኢየሱስ ክርስቶስን ብርሃን አውጥተው አለ አይደለ ለፍጥረት ሁሉ ማብራትን የመዘንጋት እንዲህ በጣም ትልቅ ችግር አለና ያንን ማስመር ያለብን ይመስለኛል። ቴንክ ዩ በጣም መጋቢ አክሊሉ እጅግ አድርጌ አመሰግናለሁ። እግዚአብሔር አብዝቶ ይባርክህ። ተባረክልኝ። እሺ ቴንክ ዩ በጣም